ኢራን በመሬት መንቀጥቀጥ ተናጠች። ምናልባትም የተፈራው ኒውክሌርን እየሞከሩት ይሆን? ከፍተኛ ስጋት ዓለም ላይ ሰፍኗል። መጋቢት 2026 እንደ ፈረንጆቹ የዘመን ቀመር የዓለም ጂኦፖለቲካዊ ሚዛን በአንድ በኩል በምዕራባውያን ወታደራዊ ጡንቻ፣ በሌላ በኩል ደግሞ በምስራቃውያኑ ሩሲያና ቻይና ስልታዊ ዝምታና ድብቅ ድጋፍ መካከል ቆሟል። ይህ የሶስትዮሽ ፍጥጫ ለዓለም ሰላም ትልቁ ስጋት ሆኗል። ሞስኮ በኢራን ላይ የተካሄደ ያለውን ጥቃት የምታየው እንደ ቀጥተኛ ስጋት ነው። ለዚህ ነው ፕሬዝዳንት ፑቲን ቴህራን ብቻዋን አይደለችም የሚል ጠንከር ያለ መልእክት ያስተላለፉት። እንደ ሮይተርስና ኒውዮርክ ታይምስ ዘገባዎች ሩሲያ ለኢራን እጅግ ዘመናዊ የሆኑትን ኤስ-400 እና ኤስ-500 የአየር መከላከያ ሚሳኤሎች በማቅረብ የእስራኤል ጀቶችን ለማደናቀፍ እየሞከረች ነው። ዩክሬንና ኢራንም በከፍተኛ ሁኔታ ተሳስረዋል። ሩሲያ በኢራን ላይ የሚደረገው ጫና በዩክሬን ግንባር ላይ ያላትን የበላይነት እንዳያዳክምባት ትሰጋለች። ስለዚህ የኢራን መዳከም ለሩሲያ የስትራቴጂ ሽንፈት በመሆኑ በሶሪያ በኩል ወታደራዊ እንቅስቃሴዎቿን አጠናክራለች። ሌላው አስፈሪ ቻይና ናት። ቻይና የኢኮኖሚ ግዙፏና የዲፕሎማሲ መጋረጃም። ቤጂንግ አሁንም ሰላማዊ መፍትሄ በሚል ዲፕሎማሲ ቋንቋ ብትሸፈንም ከጀርባ ግን ከፍተኛ ጥቅም አላት። ቻይና ከኢራን የምታገኘው ነዳጅ ለኢንዱስትሪዎቿ ወሳኝ ነው። ጦርነቱ የነዳጅ ዋጋን ስለሰቀለው ቻይና የአሜሪካን የማዕቀብ ፖለቲካ በጽኑ እየተቃወመች ነው። አሜሪካም ትኩረቷን ለማስቀየር እየተሞከረ ነው። ቻይና አሜሪካ በመካከለኛው ምስራቅ ረግረጋማ ጦርነት ውስጥ መዘፈቋን እንደ መልካም አጋጣሚ ታየዋለች። ይህ አጋጣሚ ቻይና በታይዋን በደቡብ ቻይና ባህር ላይ ያላትን ይዞታ እንድታጠናክር ደግሞ እድል ይሰጣታል። ታዲያ 2026ቱ ታላቁ ስጋት በአሜሪካና በእስራኤል ሚዲያዎች ዘገባ መሰረት አሁን ያለው ስጋት የዓለም ጦርነት ወደ ሶስተኛው የዓለም ጦርነት የመቀስቀስ እድሉ ከፍ ማድረጉን እየጠቆመ ነው። ዓለም ልክ እንደ 1914ቱ ዋዜማ በአንድ አጋጣሚ በሚለኮስ ክብሪት ልትጋይ የምትችል የባሩድ ክምር ሆናለች። የምዕራባውያን ወታደራዊ ተንታኝ ነው ይህን ያለው። የስምምነቱ እድልም ታላቅ ሀያላን ሀገራት G7 እና ብሪክስ በድንገተኛ ስብሰባ የጦርነት ማቆም ስምምነት ላይ ካልደረሱ ቀውሱ ወደ አውሮፓና እስያ ሊስፋፋ ይችላል። አሜሪካ፣ እስራኤል በኢራን ውስጥ የህዝብ አመጽ እንዳይቀሰቀስ ያሁኑ አገዛዝ እንዲወድቅ ከፍተኛ የፕሮፓጋንዳ ስራ እየሰሩ ነው። በአጠቃላይ በኢራን የተከሰተው የምድር መናወጥ ተፈጥሯዊ ነው ተብሎ ቢገመትም የሰው ልጅ የፈጠረው የፖለቲካ መናወጥ ግን መላውን ዓለም እየናጠ ይገኛል። የ2026ቱ ታሪክ የሚጻፈውም በዚህ ወር በሚወሰዱ ወሳኝ የዲፕሎማሲ እርምጃዎች ይሆናል። ታዲያ ምናልባትም ኢራን ኒውክሌሩን እየሞከረች ይሆን የምድሩ መንቀጥቀጥ የተነሳው ብለው ግምታቸውን ያስቀምጡም አሉ። በመጋቢት 2026 የሚታየው ይሄ የመካከለኛው ምስራቅ የእሳት ሰንሰለት ከቀይ ባህር ተሻግሮ ወደ አፍሪካ ቀንድ መዝለቁ አልቀረም። ኢትዮጵያና ጎረቤቶቿ በዚህ ታላቅ ሀያላን ፍጭት ውስጥ የሚኖራቸው ሚናም ምን እንደሚደርስባቸው ተጽዕኖአቸውንም መፈተሽ ተገቢ ነው። ኢራን በእስራኤልና በአሜሪካ ስትጠቃ ዋነኛ ጸፋዊ እርምጃዋን የምትወስደው በየመን አማጽያን ወይ ደግሞ ሁቲዎች በኩል ነው። ይህ ደግሞ ቀይ ባህርን የጦር ቀጠና አድርጎታል። ወደ አፍሪካ ቀንድና ወደ አውሮፓ የሚጓዙ የንግድ መርከቦች በጥቃት ስጋት ምክንያት ጉዟቸውን አቁመዋል። ይህ ለኢትዮጵያ የገቢና ወጪ ንግድ ሎጂስቲክ ትልቅ መስተጓጎል ፈጥሯል። የወታደራዊ ካምፖች በከፍተኛ ሁኔታ ውጥረት ውስጥ ገብተዋል። በጅቡቲ የሚገኙ የአሜሪካ፣ የፈረንሳይ፣ የቻይና የጦር ሰፈሮች በከፍተኛ ጥንቃቄ ሃይ አለርት ላይ ናቸው። ይህም ቀጠናውን የዓለም ሀያላን የጦር አውድማ አድርጎታል። የመካከለኛው ምስራቅ ጦርነት ለኢትዮጵያና ለአፍሪካ ቀንድ ሀገራት የሚያመጣው ታላቅ ፈተናና የኪስ ጉዳይ ይገጥማል። የኑሮ ውድነቱ ካሁኑ ጀምሯል። የነዳጅ ዋጋ በዓለም ገበያ መናሩ በኢትዮጵያ የትራንስፖርትና የምግብ ዋጋ ላይ ቀጥተኛ ተጽዕኖ አሳርፏል። የዋጋ ግሽበቱ የጦርነት ግሽበት ዋር ኢንፍሌሽን ተብሎ ሊጠራ የሚችል ደረጃ ላይ ደርሷል። የውጭ ባለሀብቶች ገንዘባቸውን ከታዳጊ ሀገራት እያወጡ ወደ ደህንነት የተጠበቀ ወርቅና ዶላር በማሸሻቸው እንደ ኢትዮጵያ ያሉ ሀገራት የውጭ ምንዛሬ እጥረት ሊገጥማቸው ይችላል። ኢትዮጵያ በዚህ ወቅት እጅግ ጥንቃቄ የተሞላበት የዲፕሎማሲ ጨዋታ ውስጥ ትገኛለች። ከአረብ ሀገራት ጋር ያለው ግንኙነትም እንደ ኤምሬትስ፣ ሳውዲ አረቢያ ያሉ የኢትዮጵያ የቅርብ ኢኮኖሚ አጋሮች በዚህ ጦርነት ውስጥ ቀጥተኛ ተሳትፎ ሊኖራቸው ስለሚችል ኢትዮጵያ የነሱን ጥቅም ሳይነካ ከኢራን ጋር ያላትን ግንኙነት እንዴት እንደምትይዝ ትልቅ ጥበብ ይጠይቃታል። አፍሪካ ህብረት መቀመጫውን አዲስ አበባ በመሆኑ ጦርነቱ እንዲቆም ትልቅ የሰላም ጥሪ እያቀረበ ነው። ይህ የኢትዮጵያ የዲፕሎማሲ መሪነት በዓለም መድረክ ዳግም ሊያሳድገው ይችላል።
አሁን እውነቱን ለመግለጥ ወደ ውስጥ እንግባ። በመጋቢት 2026 ዋዜማ የቴህራን ጎዳናዎች በጸጥታና በትዕግስት የተሞሉበት ጊዜ ነበረም። ነገር ግን የጸጥታ ከማዕበሉ በፊት ያለ ጸጥታ እንደሆነ ሁሉም ይገነዘባል። የኢራን መራር በቀል እናም የምዕራባውያን ሚዲያዎች ይህንን በቀል የሚሸፍኑበት ስልት የራሱ የሆነ ከመጋረጃ ጀርባ ያለ ሚስጥር አለው። የአሜሪካና የእስራኤል ሚዲያዎች እንደ CNN፣ ፎክስ ኒውስ እና ጄሩሳሌም ፖስት የኢራንን ቁጣና በቀል የሚዘግቡት መንገድም ሆን ተብሎ የተቀነባበረ የስነ ልቦና ጦርነት አካል ነው። ኢራን የምታደርጋቸውን ጥቃቶች ምንም ጉዳት ያላደረሱ ወይም በመከላከያ ስርዓታቸው የከሸፉ አድርገው በማቅረብ ይህ የኢራን ወታደራዊ ክብር ለመሰባበርና የራሳቸውንም ህዝብ ላለመረበሽ የሚጠቀሙበት ዘዴ እንደሆነ ልብ ይሏል። ምክንያቱም ኢራን ለዓለም ያሰበችው ከፍተኛ በቀል አለ። የሽብር ስም መስጠትም የኢራን እርምጃዎች እንደ ሀገር የሚወሰዱ የሉዓላዊነት መከላከያ ሳይሆኑ እንደ ሽብራዊ ጥቃት በመፈረጅ ዓለም አቀፍ ድጋፍ እንድታገኝ ማድረግ። ሌላው በኢራን ውስጥ ያሉ ጥቂት ተቃውሞዎችን በማጋነን የኢራንን መንግስት ሊወድቅ እንደሆነ በበቀል ላይ ሳይሆን ስልጣን ላይ ትኩረት እንዲደረግ አድርጎ ማሳየት ናቸው። ከመጋረጃው ጀርባ ኢራን የምትከተለው በቀል ስሜታዊ ሳይሆን ስልታዊ ወይ ደግሞ ስትራቴጂ ነው። ኢራን የምትፈልገው አንድ ጊዜ ተኩሶ ማቆም ሳይሆን አሜሪካን ከመካከለኛው ምስራቅ ጠራርጎ ማውጣት ነው። የሺህ ቁስሎች ስልት ይሉታል። ኢራን ግዙፍ ጦርነት ውስጥ ከመግባት ይልቅ በየቀኑ አነስተኛ ግን የማያቋርጡ ጥቃቶችን በአሜሪካ የጦር ሰፈሮች ላይ በመሰንዘር ጠላት እንዲዝልና እንዲሰለች ታደርጋለች። የድሮን መንጋዋ ማስፈሪ ነው። 2026 ኢራን ያበለጸገቻቸው አዳዲስ አጥፍቶ ጠፊ ድሮኖች የአየር መከላከያ ስርዓቶችን የማጨናነቅ አቅም አላቸው። የኢራን ከፍተኛ መሪዎች የልዑል ጦር IRGC የሚከተሉት እርምጃዎችንም እንደሚወስዱ ይገመታል። አንደኛው የቀይ ባህርን ማፈን ነው። ኢራን በሁቲዎች በኩል ብቻ ሳይሆን በቀጥታ የባህር ኃይሏን በመጠቀም የባብኤል መንደብና የሆርሙዝ ወሽመጥን የማይታለፉ በማድረግ ዓለም አቀፍ ንግድን እያቆመች ነው። ይህ አሜሪካን በኢኮኖሚ የምታንቀው ትልቁ ካርታዋ ነው። ሌላው የእስራኤል ከተሞችን ማጨለም ነው። የኢራን የሳይበር ጦር ሳይበር አርሚ የእስራኤል የኤሌክትሪክና የውሃ መሰረቶች ላይ ጥቃት በመሰንዘር ከተሞችን ወደ ጨለማ ልትቀይረው ትችላለች ተብሎ ተሰግቷል። ይህ ደግሞ ከሚሳኤል ጥቃት በላይ ስነ ልቦናዊ ድንጋጤን ይፈጥራል። በሶስተኛ ደረጃ የተፈራው የመጨረሻው ካርታ ነው፣ ዘ ኒውክለር ብሬክአውት። ምዕራባውያን የሚፈሩት ትልቁ እውነት ኢራን ጥቃት በበረታባት ቁጥር ወደ ኒውክለር ቦምብ ግንባታ በይፋ እንደምትገባ ማወጇ ነው። ይህ ከኔ በኋላ ለማንም የሚል መልእክት ያለው እርምጃ ነው። የመጋረጃው ጀርባ እውነት ታዲያ ምዕራባውያን ሚዲያዎች ኢራን ደካማ ነች እያሉ ቢዘግቡም በአሜሪካና በእስራኤል መከላከያ ሚኒስቴር ውስጥ ግን የኢራን በቀል መቼና የት ይከሰታል የሚለው ስጋት እንቅልፍ ነስቷቸዋል። አሁን ላይ የዓለም ጦር ሜዳ ወደማይታይ የሞገዶች ጦርነት ተቀይሯል። የሩሲያ የደህንነት ዋስትናና የኤሌክትሮኒክስ ጦርነቱ ከመጋረጃ ጀርባ ያለውን እውነት የሚወስኑት ዋናዎቹ ተዋናዮች ናቸው። ይህንን ረቂቅ ጥበብ የተሞላበት የቴክኖሎጂ ፍልሚያ ልንቃኘው ወደናል። የሩሲያ የደህንነት ጋሻ ይሉታል። ሩሲያ ለኢራን የሰጠችው ዋስትና በቃላት ብቻ ሳይሆን በተግባራዊ የጦር መሳሪያዎች የታጀበ ነው። S-500 ሩሲያ ለኢራን እጅግ ዘመናዊውን የጸረ አየር መከላከያ ስርዓት አቅርባለች። ይህ ስርዓት የእስራኤልን F-35 ስውር ጀቶች ብቻ ሳይሆን ከከባቢ አየር ውጭ የሚመጡ ባለስቲክ ሚሳኤሎችን ጭምር የማክሸፍ አቅም አለው። የሳተላይት መረጃ ልውውጥ ሩሲያ በዩክሬን ጦርነት ያካበተችው ልምድን በመጠቀም የአሜሪካና የእስራኤል የጦር መርከቦች፣ አውሮፕላኖች የሚንቀሳቀሱበትን ቅስፈታዊ መረጃ ለኢራን እያጋራች ነው። ይህ ለኢራን አይን ሆኖላታል። ሌላው የኤሌክትሮኒክስ ጦርነት ነው። ኤሌክትሮኒክስ ዋርፌር EW ይሉታል። ይህ በአይን የማይታይ ግን ውጤቱ እጅግ አውዳሚ የሆነ ጦርነት መጋቢት 2026 ላይ የደረሰበት ደረጃ ደግሞ እጅግ አስገራሚ ነው። የጂፒኤስ መታወክ ሩሲያ፣ ኢራን በጋራ በመሆን በመካከለኛው ምስራቅ ሰማይ ላይ የጂፒኤስ ምልክቶችን በማዛባት የእስራኤል ሚሳኤሎችና ድሮኖችን አቅጣጫቸውን ስተው ባዶ ቦታ ላይ እንዲያርፉ እያደረጉ ነው። ክራስካ 4 ይባላል አንደኛው። ይህ የሩሲያ ዝነኛ የኤሌክትሮኒክስ መዝጊያ መሳሪያ ነው። የአሜሪካን የራዳርና የሳተላይት ግንኙነቶች ሽባ በማድረግ ተዋጊ አውሮፕላኖች ጭል እንዲሉ እያደረገ ነው። የድሮኑ ጠለፋም ቀጥሏል። ኢራን ቀደም ሲል አሜሪካን RQ 170 ድሮን እንደጠለፈችው ሁሉ አሁን ደግሞ በኤሌክትሮኒክስ ሞገድ አማካኝነት የጠላት ድሮኖችን ተቆጣጥሮ በራሳቸው ላይ እንዲተኩሱ የማድረግ ጥበብን እያሳየች ነው። ተጨማሪው ከመጋረጃ ጀርባ ያለው የጦርነት ጥላ ነው፣ ሻዶ ዋር። ምዕራባውያን ሚዲያዎች ይህንን ጦርነት ቴክኖሎጂያዊ የበላይነት አለን በማለት ቢዘግቡም እውነቱ ግን የተለየ ነው። የምስራቁ ንግግር ሚስጥርም ሩሲያ፣ ቻይና ለኢራን የሚሰጡትን ድጋፍ ኢራን እንዳትሸነፍ ብቻ ሳይሆን አሜሪካ እንድትደማ ነው።
አሜሪካ በዚህ ጦርነት በደከመች ቁጥር ሩሲያ በዩክሬንና ቻይና ደግሞ በታይዋን ያላቸውን ፍላጎት ለማሳካት መንገዱ ይቃናላቸዋል። የኢራን ድብቁ ኃይል ኢራን በሺዎች የሚቆጠሩ የምድር ውስጥ ዋሻዎች ያሏት ሲሆን እነዚህ ዋሻዎች በአየር ጥቃት ማጥፋት የማይቻል መሆኑን ምዕራባውያኑ ያውቁታል። የመጨረሻው ግጥሚያ አሁን ዓለም ከደረሰችበት ደረጃ የማን ጡንቻ ይበልጣል ከሚለው ጥያቄ ወጥቶ የማን ትዕግስት ይበልጣል ወደሚለው ተሸጋግሯል። ኤሌክትሮኒክስ ጦርነቱ የጦር ሜዳውን ቀይሮታል። ጦርነት አሁን የሚካሄደው በሰይፍ ሳይሆን በሞገድና በኮድ ነው። በ2026ቱ ጦርነት ማለት የሚሳኤል ድምጽ ሳይሆን የራዳር ስክሪኖች ድንገት ጥቁር ሲሆኑ የሚሰማው የዝምታ ድንጋጤ ነው። በዚህ ሁሉ ውጥረት መሃል የዓለም ሰላም ተስፋና የተባበሩት መንግስታት ድርጅት ዩኤን ሚና ምን ሊሆን ይችል ይሆን? የሁሉም ሰው ጥያቄ ነው። እንቀጥል። መረጃውን እየሰራንላችሁ እያለን ድንገት ዓለም በሰበር ተጥለቅልቃለች። የአያቶላህ አሊ ኻሜኒ ልጅ ከሞት ተነሳ የሚል መረጃ ተጥለቀለቀ። ልጃቸው አልተገደለም። ምናልባትም አያቶላህ አሊ ኻሜኒም ላይሞቱ ይችላሉ የሚለው ደግሞ አይሎና ጎልቶ እየተሰማ ነው። ሞታጂባ ኻሜኒ ከሞት ተነሳ ወይም አልሞተም የሚለው ወሬ በመካከለኛው ምስራቅ የፖለቲካ ሰማይ ላይ እንደ መብረቅ የተከሰተ ዜና ሆኗል። የዜና ለምን እንዲህ እንደገነነ ከመጋረጃ ጀርባ ያለውን እውነት ደግሞ እኛ ፈተሽ ነው። ለሳምንታት ያህል የአሜሪካና የእስራኤል ሚዲያዎች በተለይም ደግሞ ፎክስ ኒውስ እና ዘ ታይምስ ኦፍ እስራኤል ሞጂታባ ኻሜኒ በእስራኤል ድንበር የአየር ጥቃት ተገድሏል የሚል ዘገባ ሲያሰራጩ ነበረም። ነገር ግን በህይወት መኖሩ መነገሩ ከፍተኛ የሆነ ውዝግብ አስነስቷል። ሞታጂባ በህይወት መኖሩ ከተረጋገጠ የምዕራባውያን የስለላ ተቋማት CIA እና ሞሳድ ትልቅ ውድቀት እንደሚገጥማቸው ማሳያ ሆኗል። የገደልነው መሰለን እንጂ አልገደልነውም የሚለው ድምጽ በእስራኤል የጦር ካቢኔ ውስጥ መከፋፈልን ይፈጥራል። የጥላው መሪ መገለጥ ሞጂታባ በአባቱ የአያቶላ አሊ ኻሜኒ ቀኝ እጅና የልዑሉ ጦር IRGC እውነተኛ አንቀሳቃሽ እንደሆነ ይታመናል። የሱ አልሞትኩም ባይነት ለኢራን ደጋፊዎች ትልቅ የሞራል ስንቅ ነው። ኢራን የሞጂቲባን ደህንነት ሚስጥር አድርጋ የቆየችበት ምክንያት ሆን ተብሎ ጠላትን ለማዘናጋት ሊሆን ይችላል እየተባለ ነው። አጥምዶ መያዝ ይሉታል እነሱ ሃኒ ትሬፕ። ምዕራባውያን ገደል ነው ብለው ደስታቸውን ሲገልጹ ከቆዩ በኋላ እሱ በአካል ብቅ ማለቱ የምዕራባውያንን ሚዲያዎች ተአማኒነት የሚያረክስ የፕሮፓጋንዳ ወጥመድ ነው። የስልጣን ሽግግሩ ምልክትም በዚሁ ተነስቷል። ብዙዎች ሞጂታባ የአባቱ ተተኪ እንደሚሆን ይገምታሉ። አሁን ከዚህ የሞት ወሬ በድል መውጣቱ በኢራን ወታደራዊ አመራር ዘንድ እንደ ተአምረኛ መሪ ተደርጎ እንዲታይ ለስልጣን ሽግግሩ መንገድ እንዲጠርግለት ያደርገዋል። ሞጂታባ በህይወት ካለ በቀጣይ የሚወሰዱት እርምጃዎችም እጅግ የከፉ ሊሆኑ ይችላሉ። የስትራቴጂ ለውጥ ይጠበቃል። ሞጂታባ በቴክኖሎጂ በኤሌክትሮኒክስ ጦርነት ላይ ትልቅ እውቀት እንዳለው ስለሚነገር የኢራን በቀል ወደ ዲጂታል ጥፋት ሊያመራ ይችላል። እስራኤልም በከፍተኛ ስጋት ውስጥ ትገባለች። የእስራኤል ሚዲያዎች አሁን ሞጂታባ አልሞተም የሚለውን ዜና ለማድበስበስ እየሞከሩ ነው። ምክንያቱም እሱ በህይወት መኖር ማለት ለእስራኤል የደህንነት ስጋት አሁንም እንደቀጠለ መሆኑን ስለሚያውቁ ነው። ባጭሩ ሞጂታባ ኻሜኒ ከሞት መነሳት ወሬ ብቻ ሳይሆን በመጋቢት 2026 እየተካሄደ ያለው የታላቁ ጦርነት አዲስ ምዕራፍ ነው። ምዕራባውያን ሞተ ብለው የሸፈኑት እውነት አሁን ሲጋለጥ ከመጋረጃ ጀርባ ያለው የኃይል ሚዛን ወደ ኢራን እያዘመመ መሆኑ ያሳያል። የዓለምን መድረክ የናጣው ዜና ቀጥሏል። የቴህራን ቤተመንግስት ከመጋረጃ ጀርባ የያዘው ሚስጥር ዓለምን እያስጨነቀ እንደሆነ እየተነገረ ነው። የአያቶላህ አሊ ኻሜኒ አለመሞትና የልጃቸው የሞጂታባ ከሞት መነሳት ጉዳይ በምስራቅና በምዕራብ መካከል ያለውን የስለላ ጦርነት ወደ መጪው ምዕራፍ ከፍ አድርጎታል። ይህ ጉዳይ በመጋቢት 2026 የዓለምን ፖለቲካ በአንድ እግሩ ያቆመ ታላቅ ሚስጥር ሆኗል። የአያቶላህ አሊ ኻሜኒ መሞት ወይ ደግሞ አለመሞትና የልጃቸው የሞጂታባ ከሞት መነሳት ጉዳይ በስለላ ድርጅቶች መካከል ትልቅ የጭቅላት ጦርነትን ፈጥሯል። ከመጋረጃ ጀርባ ያለውን እውነት አብረን እንፈትሸው። በምዕራባውያን ሚዲያዎች እንደ ፎክስ ኒውስ፣ CNN፣ BBC እና ዴይሊ ሜል ዘገባ አያቶላህ አሊ ኻሜኒ ከዚህ ዓለም በሞት ተለይተዋል የሚል ዜና በስፋት ተሰራጭቶ ነበረም። ይሁን እንጂ እስካሁን ድረስ የቀብር ስነ ስርዓት አልተከናወነም። አስከሬናቸውም ለህዝብ አልታየም። የኢራን መንግስት ባለፈው ሳምንት መሪው በአንድ ዝግ ስብሰባ ላይ ንግግር ሲያደርጉ የሚያሳይ ቪዲዮ ለቋል። በህይወት አሉ ለሚለው ጭልጭልታ ትልቁ ማስረጃው ይሄ ሊሆን ይችላል። የምዕራባውያኑ ጥርጣሬ ደግሞ የአሜሪካ የስለላ ድርጅት CIA ግን ይህንን ቪዲዮ ፕሪ ሪኮርድድ ቀደም ብሎ የተቀረጸ ነው የሚል ጥርጣሬ የለውም። አስከሬናቸው ተገኝቷል የሚል ይፋዊ መረጃ ግን የለም። ነገር ግን በህክምና እርዳታ ላይፍ ሰፖርት ላይ ናቸው ወይም በድብቅ አርፈዋል የሚሉ መላምቶች በከፍተኛ ደረጃ እየተሰሙ ነው። ቢሆንም ግን የኢራን ሚዲያዎችም እንደሞቱ አረጋግጠዋል።
ምናልባትም ሚስጥር አድርገውት ሊሆን ይችላል። እስካሁን ግልጽ የሆነ የሞት ምስክር ወረቀት ወይም አስክሬን አልታየም። ሆኖም ግን የኢራን ከፍተኛ አመራሮች በቴህራን የሚያደርጉት ያልተለመደ የደህንነት ጥበቃና የሰራዊቱ መንቀሳቀስ አንድ ትልቅ ነገር ተከስቷል የሚል ፍንጭ ይሰጣል። የሙጂታባ ጉዳይ ደግሞ የበለጠ ግራ የሚያጋባ ነው። ባለፈው ወር በእስራኤል ትክክለኛ ኢላማውን በጠበቀ ጥቃት ተገድሏል ተብሎ በምዕራባውያን ሚዲያዎች በደስታ ተዘግቦ ነበር። ኢትዮጵያውያንም እኛን ጨምሮ አያቶላህ አሊ ሐሚኒ እንደሞቱ ዘግበን ነበርም። ምክንያቱም እነ ሲኤንኤን፣ አልጀዚራ፣ ቢቢሲ፣ ፎክስ ኒውስ ሁሉም ዘግበውት ነበረ፣ አረቢያ ሚዲያን ጨምሮ። እንግዲህ ተነሳ ትላንት ምሽት ሙጂታባ ተባለም። በቴህራን በሚገኝ አንድ ወታደራዊ ሆስፒታል ውስጥ ቆስለው የነበሩ ወታደሮችን ሲጠይቅም የሚያሳይ ቀጥታ ስርጭት በኢራን ብሔራዊ ቴሌቪዥን ቀርቧል። ይህ አልሞተም ለሚለው ወሬ ትልቁና ጠንካራው ኤቪደንስ ሆኗል። የዜና ሲወጣ የእስራኤል ሚዲያዎች እንዴት ሊሆን ቻለ በሚል ድንጋጤ ውስጥ ናቸው። ሙጂታባ መኖሩ ብቻ ሳይሆን ስልጣኑን ለመረከብ ዝግጁ መሆኑን የሚያሳይ ድርጊት ነው። አያቶላ ሐሚኒ ከሞቱና ልጃቸው ሙጂታባ በህይወት ካለም በርካታ ነገሮች ይከሰታሉ። ድብቁ ሽግግር፣ የኢራን መንግስት የአያቶላህን ሞት ደብቆ ልክ እንደ ሰሜን ኮሪያ መሪዎች ሙጂታባ ስልጣኑን እስኪያጠናክር ድረስ መሪው በህይወት የሉም የሚል ፕሮፓጋንዳ ሊጥሉ ይችላሉ። የአሜሪካ ቀጣዩ ምላሽ ደግሞ ዋይት ሃውስ አሁን ግራ ተጋብቷል። መሪው ከሌሉ ማንን ነው የምናነጋግረው የሚል ጥያቄ ተፈጥሯል። አሜሪካ ሙጂታባን እንደ አባቱ ጠንካራና ግትር መሪ አድርጋ ስለምታየው በሱ ላይ አዲስ የግድያ ሙከራ ወይም ማዕቀብ ልታቀድ ትችላለች። እስራኤልም ስጋት ላይ ናት ተብሏል። የአሁን ሰበር ዜናዎች ይህን ያሰማሉ። እስራኤል ሙጂታባ አልሞተም የሚለው ዜና እንደ ትልቅ የደህንነት ሽንፈት ነው የቆጠረችው። ስለዚህ እሱን ለመግደል አዲስና ጥልቅ ያለው ኦፕሬሽን ልትጀምር ትችላለች። 2026 ጦርነት ማለት የሚሳኤል ድምጽ ብቻ አይደለም። እንዲህ ያለው ሞቷል አልሞተም የሚል የመረጃው ዥንብር የጦርነቱ ግማሽ አካል ነው። አያቶላ ሐሚኒ መንፈሳዊ መሪ ሲሆኑ፣ ሙጂታባ ግን ተግባራዊ መሪ ነው። የሱ ህይወት መኖር ለኢራን የጀርባ አጥንት ነው።